የዲግ ወረዳ ነዋሪ ሆነችው ዛሃራ ማአሊን በአካባቢው ተገንብቶ የኤሌክትሪክ አገልግሎት መስጠት የጀመረው የፀሐይ ኃይል ፕሮጀክት ከቤት ፍጆታ ባለፈ የንግድ ስራዋን ለማጎልበትና ኑሮዋንም ለማሻሻል እያገዛት መሆኑን ትናገራለች። ቀደም ሲል ጨለማ ውስጥ ነበርን። አሁን የ24 ሰዓት ብርሃን አግኝተናል። ለመብራት ከመጠቀም በተጨማሪ በፊት የሱቅ እቃዎችን ለብልሽት ይዳርግብኝ ነበር። አሁን ግን በፊት ከምሰራቸው ስራዎች በተጨማሪ የተለያዩ አገልግሎት ለመስጠትና ተጠቃሚ እንድሆን አድርጎኛል። እናመሰግናለን። በክልሉ በሚገኙ የተለያዩ ዞኖች ተገንብተው የ24 ሰዓት የኤሌክትሪክ አገልግሎት መስጠት የጀመሩ ፕሮጀክቶችም ነዋሪውን ከጨለማ ወደ ብርሃን ያሸጋገረና የዘመናት ጥያቄያቸውንም ምላሽ እንዲያገኝ ያስቻለ ሆኗል። ተጠቃሚ ስለሆነ ለዚህ አገልግሎት በጣም ደስተኛ ነን። ምክንያቱም ብዙ ነገሮች ያስፈልጋሉ። የአይቲ አስተማሪም ነኝ። ለተማሪዎችም ላብ ክላስ ምናምን ያስፈልግ ነበር። በዚህ ምክንያት እስካሁን አገልግሎትን ያገኙ ነበር። ያው አሁን ድሉ ተጠቃሚ ይሆናሉ። በዛ ላይ ከተማዋ አንድ ውበት ሆኗታል። ሰውም ብዙ ስራ መስራት እየፈለገ በመብራት ምክንያት ይሄን ማግኘት አልቻለም ነበር። ያው እኔም በትርፍ ጊዜ ፕላይስቴሽን ጀምሬያለሁ እና በጣም ደስተኛ ነኝ። በሶማሌ ክልል ከዋናው የኤሌክትሪክ መስመር ርቀው በሚገኙ የቆራሄ ጀረርና ዶሎ ዞን ወረዳዎች ላይ የፀሐይ ኃይል ቴክኖሎጂ በመጠቀም ከ10,000 በላይ አባወራዎችን የኤሌክትሪክ ኃይል ፍላጎት ማሟላት ያስቻሉ ፕሮጀክቶች እውን ተደርገዋል። በአጠቃላይ ፕሮጀክቶች ወደ 3500 ፓነሎች ያሉት ሲሆን እያንዳንዱ ፓነል ደግሞ ወደ 550 ዋት ፒክ ያመጣት አቅም ያለው በአጠቃላይ ወደ 2000 ኪሎዋት ፒክ ወይንም 2 ሜጋዋት ፒክ ኃይል ያመነጫል። በአጠቃላይ በትንሹ ወደ ከ10,000 በላይ ቤተሰቦችን የኤሌክትሪክ ተጠቃሚ ሊያደርግ የሚችል ፕሮጀክት ነው። አራት ያስፈልጋቸው ከ10,000 በላይ ቤተሰቦችን ወይ አባወራዎችን ኤሌክትሪክ ተጠቃሚ ሊያደርግ የሚችል ፕሮጀክት ነው እና በትንሹ ለቀጣይ 20 ዓመታት አገልግሎት ይሰጣል ብለን እናስባለን። ሆኖም ግን እስካሁን ድረስ 10% ብቻ ነው ጥቅም ላይ ይዋል ያለውና የሚያሳየው ተጨማሪ ያልተነካ 90% ፓወር አለ ማለት ነው። ያልተነካ ፖቴንሻል አለ ማለት ነው። ስለዚህ እዚህ አካባቢ ያው በርካታ ስራዎች ሊሰሩ ይችላሉ ነው። በትንሹ ይህን ፕሮጀክት እነኛ 4 ፕሮጀክቶችን ለማጠናቀቅ የክትትሉ የሞኒተሪንግ የኢቫሉዌሽን እና ሱፐርቪዥን ስራዎችን በአጠቃላይ ሳይጨምር ኢንካሽ ብቻ በገንዘብ መልክ ብቻ ወደ 950 ሚሊዮን ኢትዮጵያ ብር ወጪ የተደረገበት ፕሮጀክት ነው። እየተሰሩ የሚገኙ ስራዎችም ማህበረሰቡን ወደ ብርሃን ከማሸጋገር ባሻገር የጤናና የትምህርት ዘርፎችን ውጤታማነት እያሳደገና የስራ ዕድል ተጠቃሚነትንም እያጎለበተ ይገኛል። በጣም ገጠራማ የሆኑ አካባቢዎች በሚኒ ግሪድ ባለፉት 2 ዓመታት ወደ 98 ሚኒ ግሪድ ስራዎች ላይ ወደ ኮንስትራክሽን ገብተው በሀገሪቱ አጠቃላይ እየተከናወኑ ይገኛሉ ማለት ነው። ሌሎችም የትምህርትና የጤና ተቋማት ኤሌክትሪፋይ ለማድረግ የተለያዩ ስራዎች እየሰራን እንገኛለን። በተጨማሪም በስታንድ አሎን ሶላር ሆም ሲስተም የምንለውም ከሚኒ ግሪድ ወይ ደግሞ የተፈታተኑ ሃውስሆልዶች ላሉ ደግሞ በሶላር ሆም ሲስተም የራሳቸው ላይቲንግ የሚያገኙበት ስራዎች በሚኒስቴር መስሪያ ቤቱ ተቀርጸው በሚኒስቴር መስሪያ ቤት አስተባባሪነት የፋይናንስ ተፈላልጎም የተለያዩ ስራዎች እየተሰሩ ነው የሚገኙ ማለት ነው። ድጋሜ ባለፉት 6 ወራት በሚኒ ግሪዶች ከምንላቸው እየሰራናቸው ካለነው 98 ወደ 16 ሚኒ ግሪዶች የሚሆኑ ስራዎቹ ኦልሬዲ ኮምፕሊት ተደርገው ለማህበረሰቡ አገልግሎት መስጠት የጀመሩበት ሂደት ላይ ነው ያለው። ስለዚህ በእነዚህ ሚኒ ግሪዶች ከ1800 በላይ ማህበረሰቦችን ኦልሬዲ ተጠቃሚ ማድረግ ተችሏል። ከሱም በተጨማሪ በሶላር ሆም ሲስተም የምንላቸው ደግሞ ስታንድ አሎን ሶላር ሆም ሲስተም ያልኩት ከ50,000 በላይ ቤተሰቦችም በሶላር ሆም ሲስተም ተጠቃሚ ማድረግ የቻልንበት እድል አለ ማለት ነው። ጠቅላላ የክልሉ መብራት ሽፋኑ በጣም ዝቅተኛ ስለነበረ በጂ ፕሮጀክት ተሳቢ ተደርገው ወደ ከፍተኛ መብራት ተጠቃሚ ይሆናልና ጠቅላላ የሶማሌ ክልል የተመረቀው 8 እና 9 ፕሮጀክቶች በስተቀር ሌላው ደግሞ የሚመረቀው አለ የሚጨርሰው ሴቶች አለ። ጠቅላላ ወደ 14 ሴቶች ይሆናል። በሀገሪቱ ሲናይ ከፍተኛ ሚኒ ግሪድ ተጠቃሚ በዚህ ፕሮጀክት የሆነው የሶማሌ ክልል ነው። በጠቅላላ ሲናይ ይሄ ፕሮጀክቱ በጣም ትልቅ ልውጥ ያመጣል የሚል ተስፋ ነው ያለ ነው። የተለያዩ አማራጭ ቴክኖሎጂዎችን በመጠቀም በተለይም አሁን ላይ እየጨመረ የሚገኘውን የህዝብ ቁጥርና ፍላጎት እንዲሁም የሀገሪቱ ኢኮኖሚያዊ እድገት መሰረት ያደረገም የኃይል አቅርቦት የማሟላት ስራ በትኩረት እየተሰራ ይገኛል። ኤሌክትሪክ ዛሬ ህይወት መፈጣን ከባድ ነው። ኃይል ያስፈልጋል በየቦታው ላይ። በተለይ አሁን የማክሮ ኢኮኖሚክ ሪፎርም አካሄድናል። የሆም ግሮን ኢኮኖሚክ ሪፎርማችን ከፍተኛ የሆነ ኤነርጂ ይፈልጋል፣ ብቃት ያለው ኤነርጂ ይፈልጋል፣ አዋጭ የሆነ ኤነርጂ ይፈልጋል፣ ጥራቱን የጠበቀ ኤነርጂ ይፈልጋል። ከዚህ አንፃር በርካታ ስራዎችን እየሰራ እንገኛለን ነው። ሌላው እንግዲህ ያው
የህዝብ ቁጥራችን በጣም እየጨመረ ነው ያለው። የህዝብ ቁጥራችን ከጊዜ ወደ ጊዜ እያደገ ነው ያለው። ኢኮኖሚያችን በዛው ልክ እያደገ ነው ያለው።